The planet we live on is changing faster than ever before. ሰሞኑን የዓለም ዜናዎችን ሲከታተሉ ሰነባብተዋል። ከአፍሪካ እስከ አውሮፓ፣ ከእስያ እስከ አሜሪካ ምድራችን ታይቶ በማይታወቅ የሙቀት ማዕበል ውስጥ እየተቃጠለች ትገኛለች የሚለው ጉዳይ የብዙዎቹ መገናኛ ብዙሃን ዋና ርዕስ ሆኖ ከርሟል። ይህ በአንድ ወቅት በፊልም ትዕይንት ላይ ሲታይ የከረመው የተፈጥሮ መዛባት ጣጣ ሊመጣ ይሆን ተብሎ እንዲፈራ እያደረገ ነው። ምናልባትም እንደ ዘርፉ ባለሙያዎች እይታ እውነታው ከዚያም የከፋ ሆኖ ሊገኝ ይችላል። እናም ተመራማሪዎቹ አሁን ይህ የተፈጥሮ ቁጣ ሳይሆን የሰው ልጅ በእጁ የጫረው እሳት ነው በሚል የማስጠንቀቂያ ደወል እያሰሙ ነው። በዛሬው ትንታኔያችን ይህን ጉዳይ እንመለከተዋለን። ይህ ድምፅ የሬዲዮ ሞገድ ሲጠፋ ወይም ትክክለኛውን ጣቢያ ለማግኘት ሲያዳግተን የሚፈጠር ረባሽ ድምፅ ነው። የሬዲዮ መስመር ሲዘጋጋ፣ ድምፅ ሲቆራረጥ ምን ያህል እንደሚረብሽ ታውቃላችሁ። ነገር ግን በአሁኑ ሰዓት ከሬዲዮናችን በላይ ትልቅ መስተጓጎል የገጠመው ሌላ ወሳኝ መስመር አለ። አዎ፣ ይህ ከየትኛውም ጉዳይ በላይ አሳሳቢ ጉዳይ የአየር ብክለት ነው። በምድራችን ሰማይ ላይ የሚለቀቁ መርዛማ የፋብሪካ ጭስ፣ በየቀኑ በብዛት እየተመረቱ ያሉት ለቁጥር የታከቱ አውቶሞቢሎች ጭስ ተፈጥሯዊውን ንጹሕ አየር እየበከሉት ነው። የሬዲዮ ሞገድ ፍለጋው ንጹሕ ድምፅ እንዳንሰማ እንደሚያደርገውና ከተወሰኑ ደቂቃዎች በላይ ላደመጠው የረጋ ሕሊናን እንደሚያደፈርሰው ሁሉ የአየር ብክለትም በቅርብ ጊዜ በሰው ልጆች ላይ መጠኑ እየጨመረ ለመጣው የልብ ሕመም፣ የአስም በሽታ፣ የሳምባ ካንሰርና በርካታ ደዌ ሰበብ እየሆነ ነው ይባላል። አዎ፣ ሰዎች በየቀኑ የምንተነፍሰው አየር ንጹሕ ጤና መሆኑ ቀርቶ ጤናችንን የሚያናውጥ እየሆነ መጥቷል። ምድራችን ሙቀት እያነፈራት፣ ጎርፍ እያጠባት ነው። ይህ በአገራችን ኢትዮጵያም ከሰሞኑ እያየነው ካለው ወቅታዊ የሙቀት መጠን መጨመር ጋር ስናስተያየው እውነትስ የዚህ ችግር እውነታነትና መፍትሄ ላይ ይበልጥ አያነጋግርም? እሳቱን ማጥፊያው ሰዓት ደግሞ አሁን ነው። In line with the accelerating pace of global warming, climate experts have warned that record-breaking temperatures can return within days now. የአየር ንብረት ለውጥ ተጽዕኖን የሚያጠኑ ዓለም አቀፍ ተመራማሪዎችን ያሰባሰበው ወርልድ ዌዘር አትሪቢዩሽን በምህፃሩ WWA በቅርቡ ይፋ ያደረገው ጥናት እጅግ አስደንጋጭ እውነታን ይዞ ወጥቷል። በአውሮፓ የተከሰቱትን አስከፊ የሙቀት ማዕበሎች የመረመረው ይህ ጥናት ባለፉት ጥቂት አስርተ ዓመታት ውስጥ ብቻ የሙቀት ማዕበሎቹ ድግግሞሽና ያሳደሩት ተጽዕኖ በከፍተኛ ፍጥነት የጨመረው በሰው ሰራሽ የአየር ንብረት ለውጥ ምክንያት መሆኑን አረጋግጧል። በተለይም የቅሪተ አካል ነዳጆች ማለትም የድንጋይ ከሰል፣ ጋዝና ነዳጅ በከፍተኛ ሁኔታ መቃጠላቸው በከባቢ አየር ላይ እንደ ብርድ ልብስ በመሆን የሙቀት መጠን እየጨመሩ ይገኛሉ። ጥናቱ እንደሚለው የቅሪተ አካል ነዳጅ ልቀትን በአስቸኳይ ካልቀነስን አሁን ላይ ከሰዎች የመቻል አቅም በላይ ሆነ የሚባለው የሙቀት መጠን በጥቂት ዓመታት ውስጥ የተለመደ ክስተት መሆኑ አይቀሬ ነው። እንደ ተመራማሪዎቹ ገለጻ ችግሩ በስፋት ይታይበታል ተብሎ ከሚገመተው የአውሮፓ ክፍል ወጥቶ በሌሎች አህጉራትም ውስጥ አደጋ እንዲያንዣብብ የሚያደርጉ ምክንያቶች እየተስተዋሉ ነው። የዓለም የሜቴዎሮሎጂ ድርጅትና የተባበሩት መንግስታት የአየር ንብረት ለውጥ ፓናል በየጊዜው የሚያወጧቸው ሪፖርቶችም ይህንኑ የዓለም አቀፉ የአየር ጠባይ ተመራማሪዎች ቡድን ጥናት በሙሉ ድምፅ ይደግፋሉ። ለምሳሌ የአፍሪካን ነገር እንመልከት። ምንም እንኳ አህጉራችን አፍሪካ ለዓለም ሙቀት መጨመር የምታበረክተው አስተዋጽኦ ከሌሎች የዓለም ክፍሎች ሲነጻጸር ዝቅተኛ፣ በመጠኑም 4 በመቶ በታች መሆኑ ቢዘገብም በድርቅና በከባድ የአየር ሁኔታ መዛባት ቀዳሚዋ ተጎጂ መሆኑ አልቀረላትም። በእስያ አህጉር ውስጥ በህንድና በፓኪስታን የተመዘገቡ የሙቀት መጠኖች ከ50 ዲግሪ ሴልሺየስ በላይ በመሻገር በሚሊዮን የሚቆጠሩ ሰዎችን ሕይወትና መተዳደሪያ አደጋ ላይ ጥለዋል። እንደ ተመራማሪዎቹ አባባል ያለ ቅሪተ አካል ነዳጅ ልቀት እነዚህ የሙቀት ማዕበሎች የመከሰት ዕድላቸው እጅግ በጣም ጠባብ ወይም ፈጽሞ የማይታሰብ በሆነ ነበር። የሙቀት ማዕበል በአፍ እንደሚቀለው ዛሬ ቀኑ ትንሽ ሞቅ ይላል ብለን የምናልፈው ቀላል ጉዳይ አይደለም። ከቃሉም በላይ የሚያስፈራ ከባድ ጉዳይ ነው። በተለይ በአረጋውያን ሕፃናትና የልብ ሕመም ያለባቸው ወገኖች ላይ ከከባድ ሕመም እስከ ሞት ለሚያደርስ ጉዳት ያጋልጣል። ይሄው ከፍተኛ የሙቀት ማዕበል የሰብል ምርትን ያጠፋል፣
የውሃ አካላትን ያደርቃል፣ ከብቶችንም ይገድላል። በሂደትም የዋጋ ንረትንና ረሃብን በመፍጠር ሌላ ተወላጅ ችግርን ያመጣል። በተለይ በዚህ ሰሞን በየዓመቱ በአውሮፓና ሰሜን አሜሪካ የሚነሱ የሰደድ እሳቶች በሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው እያፈናቀሉ ደኖችን አመድ እያደረጉ ይገኛል። ታዲያ መፍትሄው ምንድነው? የዘርፉ ሊቃውንት መልሱ አንድና ግልጽ ነው ይላሉ። የዓለማችን ስልጣኔ መሠረት ወደ ታዳሽ ኃይል ማለትም ፀሐይ፣ ንፋስና ወደ ውሃ ኃይል በአስቸኳይ መሸጋገር አለበት። በልጽገው የናጠጡ አገራት የካርቦን ልቀታቸውን እንዲቀንሱና ለአየር ንብረት ለውጥ ተጋላጭ ለሆኑ አገራት የሚገቡትን የገንዘብና የቴክኖሎጂ ድጋፍ ቃል እንዲፈጽሙ ዓለም አቀፍ ግፊት ሊደረግ እንደሚገባም ያሳስባሉ። የሬዲዮ ጣቢያው ድምፅ ለማስተካከል ጣቢያ መፈለጊያችንን እያሽከረከርን አዲስ ጣቢያ እንፈልጋለን። የደፈረሰውን አየር ማስተካከል ግን እንዲህ ቀላል አይደለም፣ ጊዜ ይፈልጋል። ችግኞችን ከመትከል ጀምሮ የቴክኖሎጂ አጠቃቀማችንን በማሻሻልና አካባቢያችንን በመጠበቅ ለውጥ ለማምጣት መስራት ይጠበቅብናል። We know that trend is going to continue until climate change stops.